አይነ በሲሩ አፍቃሪ ከሚለው ታሪክ ከክፍል 16 የቀጠለ። 10 ሰዓታት ይፈጃል የተባለለት ከባድ ሰርጀሪ ነው። አይኖቹ እንዲመለሱ የዶክተሮቹ ጉብዝና አሊያም የእጣው መድረስ ብቸኛና በቂ አይደለም። ምክንያቱም በአላህ መፈቀድ ያለበት ጤንነት ያለው በእርሱ ነውና። ስለዚህ በዱዓና በምስጋና ረጅሙን ሰዓት አሳልፎ ድንገት ከመስጅዱ በር ላይ ከተፍ አለ። ኡማና ዶክተር ያሬድ ሱለይማንን ሲያገኙት በደስታ ተሞልተው ወደ ራሳቸው አመጡትና በመኪና አስገብተው ሙሉ ቀን ባለመብላቱ ምክንያት ምግብ እንዲመገቡ በጋራ ወደ ምግብ ቤት ሄደው በቶሎ ተመገቡ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? እኔ ሰላም ነኝ አልሐምዱሊላህ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። አይነ በሲሩ አፍቃሪ የሚለውን ታሪክ እንግዲህ እያዳመጣችሁት ነው ብዬ ተስፋለኝ። ክፍል 16 ደርሰናል። ከዚያ ወደ ሆስፒታላቸው አቀኑ። ልክ በሰዓቱ ደረሱ። በራፉ ላይ ዶክተሮቹ ስራቸውን ጨርሰው ለሕክምና ዝግጁ ሆነው ሱለይማንን እየጠበቁ ነው። እንደደረሱ ኡማና ዶክተር ያሬድን ተሰናበቷቸው። መልካም ተመኝተውለት ወደ ውስጥ ገባ። ኡማ እስኪጨርስ ድረስ ከዚህ አልሄድም አሉ። የሚፈጀው ሰዓት ቢነገራቸውም እንኳ የፈጀውን ይፍጅ ብለው መኪና ውስጥ እንደሚቀመጡ ነገሩት። ሱለይማን ወደ ሰርጀሪ ክፍሉ ገባ። ከተዘጋጀለት አልጋ ላይ ተኛ። ማደንዘዣውን አዘጋጁና በሚገባው ቦታ ወጉት። ሱለይማን ራሱን ለሕክምና አዘጋጀ። ሁሉን ለጌታው ሰጥቶ ተኛ። ማደንዘዣው ስራውን መስራት ጀመረ። ዶክተሮቹ በምልክት ተጠቋቆሙና ወደ ሕክምና ጅማሬያቸው ተጠጉ። አስፈላጊውን ሁሉ ምርመራ ካደረጉለት በኋላ ሕክምናውን ጀመሩ። የአይኑ መብራት፣ የጨለማው መጥፋት ሀ ብሎ ሕክምናው ጀመረ። ፖሊሶች በደረሳቸው ጥቆማ መሰረት መኪናው ወደ ተገለበጠበት አካባቢ ደረሱ። ቦታውን ከበቡት። ክሬን አምጥተው መኪናውንም አስነሱት። ግን አንድ ነገር ግራ አጋባቸው። መኪናው ውስጥ ብዙ ዶክሜንቶችና ደም አለ። ይህ ደግሞ መኪናው ውስጥ ሰው እንደነበር ማሳያ ነው። ግን አንድም ሰው አላገኙም። አህመድ መኪናው ውስጥ የለም። በጥይት ከኋላ በተደጋጋሚ የተመታውና ከረጅሙ ገደል ላይ የተከሰከሰው አህመድ መኪናው ውስጥ የለም። ማን እንደነበር አያውቁም። የተወሰኑ ዶክሜንቶችን በማየት ሰው እንደነበረበት፣ መሪውና መላው የመኪናው አካል በደም መጨመላለቁን አስተውለው እንዲሁም በጥይት የተበሳሱ የመኪናውን ክፍሎች በማየት አንዳች ከባድ ሁኔታ እንደነበር ለመገመት ቢችሉም ምንም ሰው ሊያገኙ አልቻሉም። መረጃ የሚሰጣቸውም እንደዚሁ ፖሊሶች ምርመራ ለማጣራት ስራቸውን ጀምረዋል። አንዳች የግድያ ሙከራ እንደሆነ ባለው ነገር መገመት አያቅታቸውም። መኪናው ወደ ፖሊስ ጣቢያ ይዘው ሄዱ። ለምርመራ ተዘጋጁ። አህመድን ማን ነው የወሰደው? ወዴት ሄዶ ይሆን? ውድና የተከበራችሁ የቻናሌ ቤተሰቦች ክፍል 16 ይህን ይመስል ነበረ። እንግዲህ ሱለይማንም ወደ ሕክምና ክፍል ገብቶ ሕክምናው ተጀምሮለታል። አህመድም ደግሞ መኪናው ተገልብጦበት መኪናው ውስጥ ደግሞ ብዙ ደም እንዴት ታየና እንዲሁም ደግሞ ዶክሜንቶቹ እንዴት ተገኙ ነው እየተወራ ያለው ማለት ነው። ክፍል 17 ላይ ደግሞ ምን ይሆናል የሚለውን አብረን የምናነብ ይሆናል። ሱለይማንም ሕክምናውን ጨርሶ አይኑ ይበራለት ይሆን ወይንስ አይበራም?
ሕክምና ከተደረገለት በእርግጠኝነት አይኑ ይበራለታል ብዬ ተስፋ አለኝ። ስለ አህመድ ጉዳይም ደግሞ ጥሩ መረጃ ይኖራል ብዬ አስባለሁኝ። ክፍል 17 ላይ ነው እንግዲህ ሁሉም ነገር የሱለይማንም የአህመድም ክፍል 17 ላይ ይለያል። ግን በጣም ረዥም ነው ታሪኩ። ለዛም ነው ቪዲዮውን አጠር አጠር የማደርገው። በጉጉት ነው እያነበብኩት ያለሁት እኔ ራሱ የእውነት በጣም ያጓጓል። በተለይ የአህመድ ደግሞ የሱለይማንም ያጓጓል፣ የአህመድም ያጓጓል። ምክንያቱም የአህመድ ደግሞ ሳያስበው በጣም ትልቅ ዱብ እዳ ውስጥ ነው የገባው። መጥፎ ሰው አጋጥሞት ያው ህይወቴን በደስታ አሳልፋለሁኝ ብሎ አስቦና ተዘጋጅቶ በነበረበት ጊዜ ሳይታሰብ ያላሰበው እዳ ደረሰበትና እንደዚህ መጥፎ ነገር ደርሶበታል። ስለዚህ አሁን መኪናው ብቻ ነው የተገኘው። ግን ደግሞ መኪናው ውስጥ አህመድ የለም፣ ወላኪን ደም ምናምን ተገኝቷል። እናም እንግዲህ እስኪ ወዴት ሄዶ ይሆን አህመድን ማን ነው የወሰደው የሚለው ክፍል 17 ላይ ይቀጥላል። ማን ነው የወሰደው? የት ነው ያለው? ፖሊሶች ሁሉን ነገር አጣርተው በግልጽ የምናይ ይሆናል ማለት ነው። ክፍል 17 ላይ ጠብቁኝ፣ የማነብላችሁ ይሆናል። ቤተሰብ ከተመቻችሁ ላይክ ሼር ማድረጋችሁን አትርሱ። እንዲሁም ደግሞ ሀሳብ አስተያየት ካለ ኮሜንት ላይ አስቀምጡልኝ። አስተካከል የምትሉኝ ነገር ካለ አስተካክላለሁ። እኔ እናንተ የሆነ ነገር ብላችሁኝ የማላደርገው ነገር የለኝም ማለት ነው። ከመጣችሁ ደግሞ ቪዲዮ ጨርሳችሁ እዩልኝ፣ ላይክ አድርጉኝ፣ አይከፈልበትም። እኔም የመዳም ቅመም ነኝ፣ ከኩሽና እህታችሁ ነኝ ማለት ነው። ማሮቼ፣ ፍቅሮቼ፣ ሁሉ ነገሮች እንደዚህ ልበላችሁ እንጂ እናንተ እንደዚህ ተብላችሁ ለነገሩ አታደርጉም። ያው ላለው ነው የምታሽቃብጡት፣ ማሽቃበጥ ትወዳላችሁ። ወላኪን እኔንም ደግሞ የመዳም ቅመም ነኝና አበረታቱኝ፣ እኔንም ፌመስ አድርጉኝ። ምን አለበት የኔን ሼር ብታረጉት፣ አይከፈልበት። አቤት እናንተ እኮ አሁን እየተላላጥኩኝ በመጣ ምናምን ታየኝ እኮ ለመሳደብም ቢሆን ራሱ እንዴት እንደምትመጡና ኮሜንት እንደምትጽፉ ማለት ነው። ይሄ የታወቀ ነው። እና ለማንኛውም ቪዲዮ አላስረዝምባችሁ። በሌላ በአዲስ ርዕስ በአዲስ ቪዲዮ በቀጣይ ክፍል እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝት ትተረፍ ይበልልኝ እያልኩኝ በዛው ልሰናበታችሁ። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ።